ደጋጎች አይከስሙም፣ የምድር ህልፈታቸው ዜናቸውን ይዞ አያልፍም። ስማቸው እዚህ በትውልድ ልቦች ላይ ያርፋል። በኢስላም የእውቀትና የልህቀት ተረክ ውስጥ ገናና ስሞች ለቁጥር የሚተኩ አይደሉም። የየእውቀቱን ዘርፍ ተክነውበት በለዛ በውል አጽንተውት አልፈዋል። የከረሙት ከርመዋል። የአላህ ሱብሓነሁ ወተዓላ አይሻሪ ጥበብ የዲኑን ክብር የጠበቀበት ሂክማ ውስጥ በግዙፍ ይታያል፣ ይለያል። ስንት ፍልስፍናና ሐሳቢ እየከሰመ ሲቀር ኢስላም አሁንም ያወያያል፣ አሁንም የህይወት ስርዓትን ይገራል። እንዲሁ ነው እስከ ዓለም ክትመት የሚቀጥለው። ማንም የኢስላምን የብርሃን ፈለግ በራሱ የጨለማ አስፈልጎት ሊያጨመድደው አይችልም። ኃያሉ የብርሃን ምንጭ ቁርአን፣ ደማቁ ነቢያዊ ትውፊት ሐዲስ የዚህ ምድርን የህይወት ስርዓት የዘላቂውን ዓለም ዕጣና መዳረሻ የሚበይኑ ዝንታለማዊ ወረቶች ናቸው። የእውቀት የምርምር ጥልቀቱም የራቀ የረቀቀ ሆኖ መታየቱም አይካድም። እያንዳንዷ ዘለላ የእውቀትና የልህቀት ምንጭ፣ የላቀና የጠለቀ የእውቀት ሥራ አላት። በረቂቅነቱ ልክ ለአእምሮ ገርቷል የአላህ ዲን። ቁርአን ደግሞ ተአምራዊ ረቂቅና ግልጽ መለኮታዊ ድስቱር ሆኖ ተሰጥቶናል። ቁርአን ከጭብጥና መልእክቱ ጀምሮ እስከ መዋቅራዊ ስሪቱ በተአምር ተዋቅሯል። እያንዳንዷ ሐርፍ ውስጥ፣ እያንዳንዷ ድምፅ ውስጥ የመለኮታዊ ጭብጡ ጥልቅ ፍኖት ይንጸባረቃል። ከቁርአናዊ ድንቅ ትሩፋቶች መሃል ደግሞ የቁርአን ንባብ ስርዓት አንዱ ነው። ይህ የቁርአንን ሞገስና ውበት በሚመጥን ልክ የሚደረግ አቀራረብ ሲሆን በየዘመኑ እንደየቴክኖሎጂና የዘመኑ መልክ እየተላለፈ ቆይቷል። ከዚህም ባሻገር ግዳዊና ውዳዊ በሆኑ የአምልኮ ተግባራት ውስጥ የቁርአን ንባብ በአማረ ድምፅ በውብ አቀራረብ መዜሙ የተለመደ ነው። በሸሪዓ አስተምህሮና ልማድ ውስጥ ቁርአን ውበት ባለው ዜማዊ አቀራረብ ክብሩንና ሞገሱን ጠብቆ መነበብ ይኖርበታል። ድምፅ ጎልቶ በሚሰማባቸው የግድና የውድ የሰላት ስነ ስርዓቶች፣ ዱዓዎችና ኢስላማዊ ስብስቦች ውስጥ በየቋንቋው ስልት፣ በየሀገሩ ባህልና ዘውግ ቁርአን እንዲነበብ ይጠበቃል። ከዚያም ባሻገር ሙስሊሞች የየዕለት ውሎና ኑሯቸውን ለመግራት ቁርአን ሊያጅባቸው ይገባል። በሙእሚን ሕይወት ውስጥ ቁርአን የጭብጥም የስነ ውበትም ሚና አለው። የቁርአን ንባብ ስርዓት ከቁርአን የጭብጥ አስተዳደር ተነስቶ በጥልቅ ቋንቋዊ ዳራዎች በኩል ፈክቶ የሚዘልቅ የእውቀት ዘውግ ነው። የተለያዩ የቂርአት ሰነዶች ያሉም ሲሆን ከዚህ ተነስተው 10 አይነት የቁርአን ንባብ ልምዶች ዳብረዋል። ከ10ሩ የቁርአን ንባብ ስርዓቶች 7ቱ ቀዳሚዎቹ ሲሆኑ የመጀመሪያውና ሁለተኛው የሂጅራ ክፍለ ዘመን አካባቢ በነበሩ የቁርአን ሊቃውንት ዘንድ የታወቁ ናቸው። ቂርአቱል ሙተዋቲር ተሰኝተውም ይጠራሉ። እነዚህን 7 የቁርአን ስርዓቶች ተደራጅተው የተሰነዱት ለመጀመሪያ ጊዜ በኢማም አቡበከር ኢብኑ ሙጃሂድ ሲሆን ከሳቸውም ቀድሞ 7ቱን የቁርአን ንባብ ስርዓቶች ለማሰባሰብ በመሞከር ጥልቅ ቁርአናዊ ጥናትና ምርምሮችን ከሌሎች የእውቀት ዘርፎች ጋር የተሸለሙት ኢማም አቡ ኡበይድ ቢን ቃሲም ቢን ሰላም ናቸው። በዚህ የተደራጀ የእውቀት ውርርስና ሰነድ ውስጥ የቁርአን ንባብ ስርዓት በትውልድ እየተላለፈ ስለመምጣቱ መተረክ ይቻላል። በሰባቱ የሊቃውንት ኸበር በኩል ከማለፋችን በፊት እኚህን 2 ሊቃውንት ከስማቸው ትንሽ ፈቅ ባለ ፍንጭ እናውሳቸው። ኢብኑ ሙጃሂድ የተወለዱት በታላቋ ባግዳድ ነው። በ859 እና 860 እንደ አውሮፓውያን አቆጣጠር ባለው ዓመት ውስጥ የውልደት ዜናቸው ይሽከረከራል። በ245ኛው የሂጅራ ዓመት እንደማለት ነው። የእውቀት ግሪታቸው የጀመረው በታላላቆቹ የብርሃን ምንጮች በቁርአንና በሐዲስ ነው። ከሙሐመድ ኢብኑ አሕመድ አደጁኒ ከኢማም ቁምቡል ዘንድ የቁርአን ንባብ ስርዓትን ቀስመዋል። ይህንን ጥልቅ ፍኖትም ለመውረስ የእውቀት ፋናቸው ከእነዚህ 2 ሊቃውንት ዘንድ መፈንጠቁ ይተረካል። ኢብኑ ሙጃሂድ ለሻፊዒ መዝሃብ የበረታ ፍቅርና መሳብ እንዳላቸው ይነገራል። ሸይኹ በቁርአን ንባብ ስርዓት ላይ አንቱታ ያገኙ የራቁና የላቁ ነበሩ። ይህም በማዕረግና በከፍታ እንዲጠሩ ሰበብ ሆኗል። በሐምሌ ወር 13ኛው ቀን 936 እንደ አውሮፓውያን አቆጣጠር ወይም በሻዕባን 324ኛው ዓመተ ሂጅራ የዱንያን አልጋ ለቀዋል። ኪታቡ ሰብዓ ፊል ቂርአት የተሰኘው የ7ቱን የቁርአን ሊቃውንት ዳራና ስርዓተ ንባብ የቃኙበት መጽሐፍ በግዘፍ የሚጠራው ስራቸው ነው። ከኢብኑ ሙጃሂድ በፊት የ7ቱን ሙተዋቲሮች ንባብ የሰበሰቡት ሊቅ አቡ ኡበይድ አልቃሲም ቢን ሰላም ነበሩ። አባታቸው የቤዘንታይን ባሪያ እንደነበሩና ከግዞት ደጅ ፈልቀው በምድሩ ግዙፍ የእውቀት ዘውግ ላይ ማብራታቸው ይተረካል። አቡ ኡበይድ የተወለዱት በሄራት ነበር። የትውልድ ከተማቸውን ለቀው በበስራ የትምህርት ማዕከላት የመዛግብት ጥናትን ተምረዋል። የዘመኑን ሀያል ሊቃውንት ለማግኘት ከነሱም ስር ኢልምን ለመቅሰም ታድለዋል። የተጅዊድ ህግጋትን
አልቂርአት በተሰኘ መጽሐፋቸው ላይ በማተት በተጅዊድ የቁርአን ንባብ ዘርፍ ያለውን የምርምርና ጥናት ፍላጎት ያረገቡ የመጀመሪያው የዘርፉ ሊቅ ናቸው። ሰባቱን የንባብ ዘውጎች በመተንተን ትውልድ ለእውቀት ዘውጉ ማጣቀሻ እንዲያገኝ ባጅተዋል። የሰባቱ የቁርአን ንባብ ስርዓቶችን ታከው የሚነሱና የሚጠሩ ስሞች ደግሞ አሉ። የመጀመሪያው ኢብኑ አሚር አድመሽቂ ሲሆኑ ከሁሉም የቁርአን ንባብ አዛማጆች በእድሜና በዘመን የቀደሙት ናቸው። ሙሉ ስማቸው አብደላህ ኢብኑ አሚር ኢብኑ የዚድ ኢብኑ ተሚም ኢብኑ ራቢህ አልያሕሲቢ ወይም ኢብኑ አሚር ተሰኝተው ይጠራሉ። የመጀመሪያ የቁርአን ንባብ ስርዓታቸው እንዲዛመድ ያስተማሩት ትውልድ ጠፍቶ የነበረ ሲሆን ነገር ግን ከሰባቱ ቀዳሚ የቁርአን ንባብ ስርዓት ቀያሾች ሆነው መጠራታቸው አልቆመም። ስርዓተ ንባቡም ከዋና ዋናዎቹ የቁርአን ንባብ ዘውጎች ሆኖ ዘልቋል። ከመጀመሪያዎቹ የእውቀቱ ወራሲና አዛማጆች መሃል ሂሻብ ኢብኑ ሂማር እና ኢብኑ ደክዋን ከቀዳሚዎቹ ይጠራሉ። ኢብኑ አሚር የደማስቆ ተወላጅ ሲሆኑ ስማቸውም ከዚሁ በመነሳት ከመጀመሪያዎቹ የእውቀቱ ወራሲና አዛማጆቻቸው መሃል ሂሻብ ኢብኑ ሂማር እና ኢብኑ ደኽዋን ከቀዳሚዎች ይጠራሉ። ኢብኑ አሚር የደማስቆ ተወላጅ ሲሆኑ ስማቸውም ከዚሁ በመነሳት የእናት ምድራቸውን ስም እንደ ማዕረግ ደርበዋል። ሌላው ኢብኑ ከሲር አልመኪይ ናቸው። በመካ የተወለዱ ሲሆን ከላቀውና ከመልእክተኛው ዓለይሂ ሰላቱ ወሰላም ባልደረቦች ቀጥሎ የሚጠራው የወርቃማው የታቢዒ ትውልድ አንዱ አባል ነበሩ። ቤተሰቦቻቸው የኢራን ተወላጅ የነበሩ ሲሆን የኋላ ኋላ ወደ የመን የተሰደዱም ናቸው። የቁርአን ንባብ ስርዓትና ስልታቸውም በመካ ምድር እጅግ ተወዳጅና ታዋቂው ነው። ከመልእክተኛው ዓለይሂ ሰላቱ ወሰላም ባልደረቦች አነስ ኢብኑ ማሊክንና የአብደላህ ኢብኑ ዙበይር ረዲየላሁ አንሁምን እንዳገኙ ይነገራል። የንባብ ስልቱንም የተማሩት ከመልእክተኛው ዓለይሂ ሰላቱ ወሰላም ባልደረባ አብደላህ ኢብኑ አባስ ተማሪ ሲሆን እሳቸው ደግሞ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ ይህንን እውቀት ቀድተዋል። ይሄ ባህር እንዲህ እያረካ የሚወርድ ነውና ተረኩም ልብ ያረጥባል። ኢማሙ በ737 እንደ አውሮፓውያን አቆጣጠር ዱንያን ለቀው ወደ መክበሪያቸው እንደዘለቁ ሲነገር በሰባቱ የቁርአን ንባብ ስልቶች ውስጥ ኢብኑ ከሲር አንዱና ገናና ሆነው ይወሳሉ። አቡ ሩዋም ኢብኑ አብዱራህማን ኢብኑ አቢ ነኢም አለይቲ ናፊዕ ቀጣዩ ናቸው። ከመዲና ፈንጥቀዋል። መደኒ ይሏቸዋል። የተወለዱት በ1689 እንደ አውሮፓውያን አቆጣጠር ሲሆን በ785 እንደ አውሮፓውያን አቆጣጠር እዛው መዲና ላይ ተختመዋል። በኑሩ ምድር ፈልቀዋል። በኑሩ ምድር ነጥበዋል። በሁለቱ ዕውቅ የንባብ ዘውጎች በቃሉንና ወርሽ በኩል የገነነ የንባብ ስልታቸው በሰሜን አፍሪካ፣ በምዕራብ አፍሪካና በኳታር እጅግ የተለመደው የቁርአን ንባብ ዘውግ ነው። የንባብ ስልታቸውን ለእስማኤል ኢብኑ ጃዕፈር አልአንሳሪ እና ለኢስሐቅ ኢብኑ ሙሐመድ አልሙሰይቢ አስተላልፈዋል። የናፊ የአነባበብ ዘይቤ በጣም ተወዳጅ ስለነበር በመዲና የነበሩትን ታላላቅ ሊቃውንትና መምህራን በሚያስረሳ ልክ ገነውም ነበር። አቡ አምር አልበስሪ ተከታዩ ናቸው። የተወለዱት በመካ ነው። ከበኑ ተሚም የዘር ቅርንጫፍ ይወርዳል ትውልዳቸው። ከሰባቱ ዋና የቁርአን ንባብ ሰንሰለት አስተላላፊዎች አንዱ ናቸው። በበስራ ስማቸው ደምቋል። የመዛግብትና የቋንቋ ጥናት ማዕከልን መስርተዋል። በዚሁ በበስራ የንባብ ስልትና ዘይቤያቸው በናፊ አልመዳኒና ኢብኑ ከሲር አልመኪ ተጽዕኖ እንዳለው ይነገራል። በትውልድ ምድራቸው በመካና በበስራ የቁርአን ንባብ ትምህርታቸውን ባደረጉበት ወቅት በኩፋና በመዲናም ተጨማሪ እውቀት ልህቀትን ቀስመዋል። በኢብኑ አቢ ኢስሐቅ እንደተማሩ ሲነገር ከራሳቸው ተማሪዎች መካከል አልኸሊል ቢን አሕመድ አልፈራሂዲ፣ ዩኑስ ኢብን ሐቢብ እና ሌሎች ይገኙበታል። ከታላላቆቹ መዝገብ የሰፈሩት እኚህ ሼኽ ከሶሪያ ሲመለሱ በደረሰባቸው ህመም ኩፋ ላይ በ1770 እንደ አውሮፓውያን አቆጣጠር ወደ አኺራ ተሻግረዋል። ስርዓተ ቀብራቸውም እዛው ስለመፈጸሙ ይተረካል። ሌላኛው ሊቅ አቡ ኢምራ ሐምዛ ኢብን ሐቢብ አዘያት አተይሚ ወይም ሐምዛ አዘያት ናቸው። ሸይኹ የቁርአን ንባብ ስልታቸው በበርካቶች የሚወደድ ሲሆን በተቃርኖም ደግሞ ሐሳብ ይሰጡ የነበሩ ሊቃውንት እንዳሉ አይካድም። ከቁርአን ንባብ ስልታቸው በተጨማሪ የአረብኛ ሰዋሰውና የስነ ቋንቋ ሊቅ በመባል የሚታወቁ ነበር። ግን ደግሞ በሁለቱ ዘርፎች የነበሯቸው እንቅስቃሴና ጥረቶች ብዙም እውቅና ያገኙ አይመስሉም። በ76 ዓመታቸው ወደ አኺራ እንደተሻገሩና ዓመቱም 772 እንደ አውሮፓውያን አቆጣጠር መሆኑ ይነገራል። አቡበከር አሲም ኢብኑ አቢ
አልነጁድ አልአሳዲ ሌላኛው ሲሆኑ በተለምዶ አሲም ኢብኑ አቢ አልነጁድ በመባል የሚታወቁ ሲሆን ከሰባቱ ሊቃውንት አንዱ ናቸው። ከመጀመሪያዎቹ የቂርአት ስልት አሻጋሪ አባቶች አንዱ የሆኑ ሲሆን ሐፍስ የተሰኘውንና በዓለም ዙሪያ ተመራጭና ተወዳጁን የቁርአን ንባብ ስልት ሊቅ ናቸው። ይህ የቁርአን ንባብ ስልት በሙስሊሙ ዓለም በወል በሚባል ስምምነት ተቀባይነት ያለው ሲሆን እሳቸውም በዚያው ልክ ገናና የእውቀት መንገድ ትተዋል። አልኪሳይ ሌላው የዚህ ዘውግ ሊቅ ሲሆኑ ሙሉ ስማቸው አቡል ሐሰን አሊ ኢብኑ ሐምዛ ኢብኑ አብደላህ ኢብኑ ዑስማን ይሰኛል። በኻሩን አልረሺድ እልፍኝ ውስጥ የሚታወቁት እኚህ ሼኽ ከሰባቱ የቂርአት ዘውግ ሊቆች አንዱ ሆነው ይጠራሉ። በኩፋ የሰዋሰው ተማሪ ቤት ያነጹ እንደሆኑም ሲነገር በቁርአን ንባብ ስርዓተ እውቀት ውስጥ ገናን ስማቸው ይጠራል። ይህ የእውቀት ዘርፍ ቁርአንን በተለያዩ የቋንቋ የባህልና የማንነት ዘውጎች ውስጥ ሆኖ ለሚኖሩ የሰው ዘሮች ያዛመደበት የኻሊቀል ከውን ጥበብ ነው ብሎ ማውሳት ይቻላል። አሁንም ወደፊትም በእነዚህ ሁሉ የእውቀትና የልህቀት ጎዳና ቁጥር የሌላቸው ነፍሶች ይረማመዳሉ፣ ይደምቃሉ፣ ያብባሉ። በቁርአን ውበት ልቦች ይተከማሉ። ከዘለቀ ድካማቸው ከበረታ ድቅድቃቸው ይፈወሳሉ። ቁርአን ጥልቀቱ በምድር ዕድሜ የሚደረስ አይደለምና ቁርአን የሚያወጣ የሚያወርደው ኩን የህይወት መስመር ይወፍቀን። ውስጥ ውጩ ላይታችሁ አማን ይሁን።